ሰላም እንዴት ናችሁ? ኤንስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ዋንም ተዋለ ሁለቱንም ሰብስክራይብ አድርጉ። በዛሬው ትምህርታችን ሰዎችን በአደባባይ የምናስተዋውቅበት አምስቱ መንገዶችን ነው። ፐብሊክሊ ሰዎችን ስናስተዋውቅ ብዙ ሰው ባለበት ሰዎችን ለማስተዋወቅ ስንፈልግ የምናስተዋውቅበትን አምስቱ መንገዶችን በቶፕ 5 ትምህርታዊ ዝግጅታችን ይዘንላችሁ መጥተናል። በቀጥታ ወደ ትምህርቱ እንለፍ። ሰዎችን በአደባባይ የምናስተዋውቅበት መንገድ እየተማማርን እንገኛለን። የመጀመሪያው ዲስ ኢዝ ይሄ ብላችሁ የምታስተዋውቁበት መንገድ ነው። ዲስ ኢዝ ይሄ። ዲስ ኢዝ አሚ ስቲቨንስ፣ ይህ ኤሚ ስቲቨንስ ነው እያላችሁ ነው። ዲስ ኢዝ ኤሚ ስቲቨንስ፣ ይህ ኤሚ ስቲቨንስ ነው እያላችሁ በእንደዚህ አይነት መንገድ ማስተዋወቅ ትችላላችሁ። ይሄ ምሳሌ ነው። ዲስ ኢዝ ብላችሁ እናንተ ብዙ ሰዎች ባሉበት የሆነን ሰው ማስተዋወቅ ትችላላችሁ። ይሄ የመጀመሪያው በአደባባይ ሰዎች የምናስተዋወቅበት መንገድ ነው። ሁለተኛው ሰዎችን በአደባባይ የምናስተዋወቅበት መንገድ ሜይ አይ ኢንትሮዲውስ ላስተዋውቃችሁ ብላችሁ የምታስተዋውቁበት መንገድ ነው ማለት ነው። ምሳሌ እንመልከት። ሜይ አይ ኢንትሮዲውስ ሳሊ ያንግ፣ ሳሊ ኢዝ አወር ፒአር ኦፊሰር። ምንድን ነው? ሜይ ኢንትሮዲውስ ሳሊ ያንግ፣ ሳሊ ያንግን ላስተዋውቃችሁ። ሳሊ ኢዝ አወር ፒአር ኦፊሰር፣ ሳሊ የኛ የህዝብ ግንኙነት ኃላፊ ነች። የኛ የህዝብ ግንኙነት ኃላፊ ነች። ሜይ ኢንትሮዲውስ ሳሊ ያንግ፣ ሳሊ ኢዝ አወር ፒአር ኦፊሰር። ሳሊ ያንግን ላስተዋውቃችሁ። ሳሊ ያንግ የኛ የህዝብ ግንኙነት ኃላፊ ነች። ሜይ ኢንትሮዲውስ ላስተዋውቃችሁ ማለት ነው። እናንተም ይሄንን ሁለተኛው መንገድን ተጠቅማችሁ ሰዎችን በአደባባይ ለብዙ ሰዎች ማስተዋወቅ ትችላላችሁ። ሌሚ ኢንትሮዲውስ ሶስተኛው ሰዎችን በአደባባይ የምናስተዋወቅበት መንገድ ነው። ሌሚ ኢንትሮዲውስ ላስተዋውቅ ማለት ነው። ሌሚ ኢንትሮዲውስ ከዛ የሰውየውን ግለሰቡን ስም መጥራት ነው። ምሳሌ ያለን እንመልከት። ሌሚ ኢንትሮዲውስ ጆን ኦትስ ሂ ዊል ቢ ጆይኒንግ አወር ሴልስ ቲም። ጆን ኦትስን ላስተዋውቅ የሽያጭ ቡድናችንን ይቀላቀላል። ሌሚ ኢንትሮዲውስ ጆን ኦትስ ሂ ዊል ቢ ጆይኒንግ አወር ሴልስ ቲም። ጆን ኦትስን ላስተዋውቃችሁ የሽያጭ ቡድናችንን ይቀላቀላል እያላችሁ ነው። ልክ በዚህ በሶስተኛው መንገድም አንድን ሰው ለብዙዎች ማስተዋወቅ ትችላላችሁ። አራተኛው ደግሞ ሰዎችን ከብዙዎች ጋር የምታስተዋውቁበት መንገድ I would like to meet እንድትተዋወቁ እፈልጋለሁ ብላችሁ የምታስተዋውቁበት መንገድ ነው። ምሳሌ ያለ እዚህ ጋርም አንድ ላይ ምሳሌውን እንመልከት። I would like to meet Dr. Lee. She is the head surgeon at BC Hospital. ምንድን ነው የሚለን? I would like to meet Dr. Lee. ከዶክተር ሊ ጋር እንድትተዋወቁ እፈልጋለሁ። She is the head surgeon at BC Hospital. እሷ በቢሲ ሆስፒታል ውስጥ ዋና የቀዶ ጥገና ሐኪም ነች እያላችሁ ነው። ሄድ ሰርጂዮን አት ቢሲ ሆስፒታል፣ በቢሲ ሆስፒታል ውስጥ ዋና የቀዶ ጥገና ሐኪም ነች። I'd like to meet Dr. Lee. She is the head surgeon at BC Hospital. ከዶክተር ሊ ጋር እንድትተዋወቁ ፈልጋለሁ። እሷ በቢሲ ሆስፒታል ውስጥ ዋና የቀዶ ጥገና ዶክተር ነች። አራተኛው ራሳችሁ የምታስተዋውቁበት መንገድ ነው ማለት ነው። I would like to meet እንድትተዋወቁ እፈልጋለሁ። አምስተኛውና የመጨረሻው ደግሞ ራሳችሁን ለሰዎች የምታስተዋውቁበት መንገድ አንዳንድ ጊዜ የሚተዋወቁ ወይም ቀድሞ የሚያውቁትን ሰው በአደባባይ ለማስተዋወቅ ስትፈልጉ የምትጠቀሙት ነው። have you already met ቀድሞውኑ ተገናኝታችኋል፣ ቀድሞውኑ ተዋውቃችኋል ብላችሁ የምታስተዋውቁበት ድጋሚ ማለት ነው። ምሳሌ እንመልከት። have you already met Maria Jones? She runs the Moscow office. ማሪያ ጆንስን ቀድሞውኑ አግኝታችኋታል። የሞስኮን ቢሮ ትመራለች፣ ታስተዳድራለች። have you already met Maria Jones? She runs the Moscow office. ማሪያ ጆንስን ቀድሞውኑ አግኝታችኋታል። የሞስኮን ቢሮ ትመራለች፣ ታስተዳድራለች። ዛሬው ቶፕ 5 ይህንን ይመስል ነበር። አንድን ሰው በአደባባይ ለብዙዎች የምታስተዋውቁበትን መንገድ ነው የተመለከትነው። እናንተም የተመቻችሁንና የወደዳችሁትን ማስተዋወቅ የምትፈልጉበት ሰዓት ላይ እንድትጠቀሙት አቅርበንላችኋል። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁም።